መፍትሄ አልባ በአርሲ የሚገኙ ኦርቶዶክሳውያን ግድያ እንደቀጠለ ነው። በአርሲ በተደጋጋሚ ለሚፈጸሙ ግድያዎች መንግስት ኃላፊነት መውሰድ እንደሚገባ ፍትህ ለተዋህዶ እምነት ተከታዮች እየተበደለ ዝም ሲል እየታረደ ዝም ሲል መንግስት ተኝቷል። ለህዝብ እየቆመ አይደለም። መንግስት ተኝቷል። ለህዝብ እየቆመ አይደለም ያለው። ለምንድን ነው መንግስት የቆመው? ለምንድን ነው ህዝብ እንደዚህ ያልቀው? ለምንድን ነው በየቀን የምታረደው? ለምንድን ነው የምታረደው? በጣም ያንቀሽቅሾናል። ሞት ያንቀሽቅሾናል። በቃ መንግስት ይድረስልን። ፌደራል መንግስት ይድረስልን። ክልል መንግስት ይድረስልን። ሰው እየሞተ እያለ ሰው እየተገደለ እያለ ሰላም እና ሰላም ይሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ልብ የሚነካውን አሳዛኙን ዜና ሰምተናል። አርሲን አስመልክተው እሱን የምንመለከተው የሚሆነው ደግሞ እንግዲህ አርሲውን ጭፍጨፋ አስመልክተው የተለያዩ ፖለቲካ አካላትም ድምጻቸውን እያሰሙ ይገኛሉ። እንደዚህ ደግሞ ሊቃውንቱም መግደል ወንጀል ካልሆነ አትግደሉም ብለው መናገር ወንጀል የሚሆንበት ምንም ምክንያት የለም ብለው ድምጻቸውን እያሰሙ የሰማን ነው የምንገኘው። ሁላችሁም ቪዲዮ ላይክ እና ሼር ያደርጋችሁ ለዓለም ማስተማር ፈልጋለሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ እዚህ መጀመሪያ ሲፈራና ሲጠበቅ የነበረው ነገር ተከስቷል። በጣም ነው የሚያሳዝነው። አይተን እንመለስ። በመጨረሻም የብላቴናው እግር ተቆረጠ። እናቱን አይኑ ያዩ ገደሉበት። በራሱ ላይም አረመኔዎቹ ጥይት አርከፈከፉበት። ገጀራ ባልጠና አካሉ ላይ አሳረፉበት። ለወትሮ ሲራመድ ሳሩ ሲጠልፈው እኔን አፈር ልሁን ልጄን የምትለው እናቱ ግን አልደረሰችለትም። ህመሙን ስቃዩን እየነገራት ዝም አለችው። ያለች መስሎት እናቱን ሲያነጋግራት አደረ። እንስፍስፍ እጆቿ ባይዳብሱትም የሚያነሱት እስኪደርሱለት እርሱ ግን ሲለማመጣት አድሯል። ጉዳቱን ይነግራታል። ነገር ግን መልስ አልሰጠችውም። ለዘር የተረፉት መጥተው አነሱት ናዝሬት። ከዛም ወላይታ ለሕክምና ተወሰደ። የተለያየ ሰው ይመላለሳል። እናቱ ግን አልመጣችም። ይጠራታል፣ ነገር ግን የለችም። እግሩ በጥይት በመመታቱ ቁስሉ አላስተኛ አላስቀምጣለው። የቀኝ እግሩ ከታች ከጫማው ህይወት አልባ ሆኗል። ሞቱ ቀስ እያለ ወደ ቁርጭምጭሚቱም ከፍ አለ። በፍጥነትም ወደ አገዳው ከፍ ማለቱን ገሰገሰ። ሐኪሙ የዛን ጊዜ ወሰነ። ከዚህ በላይ ይህን ነገር ማትረፍ አይቻልም። የደም ዝውውሩ ወደ ታችኛው እግር መድረስ አልቻለም። በተቃራኒው እየሰነፈ ወደ ላይ ጉዳቱም ከፍ እያለ ይቀጥላል። የትም ሀገር ቢሄድም ምንም ሊደረግ አይችልም። ስለዚህም ይቆረጥ ብሎ ወሰነ። ይሄው ዛሬ መረማመጃ መሮጫ መዝሊያ እግሩን ገና በ4 ዓመቱ ለሃይማኖቱ አስረከበ። እነሆ የህፃን ታምራት በረከት። እናቱ ምን እንደሆነች እንኳን ገና አላወቀም። አይኖቹ እናቱን ፍለጋ አሁንም ይንከራተታሉ። ነገር ግን አላገኟትም። ከፊቱ ገና ብዙ ህመሞች እንዳሉበትም ይህ ጨቅና ብላቴና አላወቀም። የሁሉ ነገር የተፈጠረው ከሰሞኑን በአርሲ በነበረው የኦርቶዶክሳውያን ግድያ ላይ ጉዳት የደረሰበትን የ4 ዓመቱን ብላቴና ተከትሎ ነው። በርካቶች በዚህ ሁኔታ ላይ እየተነጋገሩበት ይገኛሉ። ፍትህ ለኦርቶዶክሳውያን የሚሉ ድምጾችም በማህበራዊ ሚዲያው ላይ ተጠናክረው ቀጥሏል። በጣም ነው የሚያሳዝነው። ሲጠበቅ ነበር እንግዲህ ከዚህ የነገርናችሁ ነበር። ይሄ ህፃን ልጅ እንግዲህ በጣም ነው የተጎዳውና እግሩ ይቆረጣል የሚባል ነገር ስንሰማ ነበርና አሁን እንግዲህ እንደምትመለከቱት ነው ለታሪክ የሚቀመጥ ነው። እግሩ ተቆርጧል። ይሄሁላ ባለበት ሁኔታ እና አቶ ኢብራሂም ካድር እና ዋሃቢያዎቹ አቶ ኢብራሂም ካድር እና ገዳዮቹ ጨፍጫፊዎቹ የጨፍጫፊ ተባባሪ ሆኑ እና ኢብራሂም ካድር የመንግስት አካል ባለስልጣናት የአርሲ ባለስልጣናት አይ ማንንም አልተጎዳም እያሉ ነገሩን እንግዲህ የደበቁ ነው የሚገኙትና ለተቃለን ስሙት። በምስሉ ላይ የምትመለከቱት ህፃን ትናንትና ወላይታ ሶዶ ያለው እዛ ክርስቲያን ሆስፒታል ሄጄ አይቼው ነበርና ዛሬ ደግሞ እግሩ ተቆረጠ የሚል ዜና ተመለከቱ። በርግጥ ትናንትና ስናየው ሁኔታው በጣም ያስፈራ ነበርና ወደዚህ ለእንደዚህ አይነት ደረጃ እንደሚያበቃው ተመልክቼ ነበር። የዚህ ልጅ በጣም የሚያሳዝነው ፓርት ምን መሰላችሁ? አንደኛ አርሲ ላይ ነው እንደምታውቁት ይሄ ልጅ በግፍ እንደዚህ አይነት ጉዳት የደረሰበት ይህ ህፃን በጨካኞች በአረመኔዎች ማለት ነው። አጠገቡ ያለችው እናቱ አይደለች። እናቱ ተገላለች። እናቱ መገደሏን ህፃኑ አያውቅም። አባቱ ደግሞ በሰዓቱ እዛ አካባቢ ላይ አልነበረም እና ይሄ ህፃን አሁን ባለበት ሁኔታ ሁለት ከባባር ነገሮች አሉ። አንደኛ ልጅ ነው። እግሩ ለምን እንደተቆረጠ ወደፊት ከፍ ሲል ነው የሚያውቀው። እናቱ እንደሞተችም የሚያውቀው ማስተዋል በሚችልበት ሰዓት ላይ ነው። ምን እንደሆነ የሚረዳው እያደገ በመጣ ሰዓት ላይ ነውና ይህ ህፃን ልጅ እየተቀበለና እያሳለፈ ያለውን መከራ ስንመለከት እግዚአብሔር ምስክሬ ነው። ቆሞ መራመድ በራሱ በጣም የሚከብድና የሚሰቀጥጥ ጊዜ ላይ ነው የደረስነውና እኛ ቤተክርስቲያን ላይ ያለው ዝምታ እና መግለጽ የማይቻል ይሄ እኔ ትቻችኋለሁ። እውነቱን ለመናገር አሁን እነሱ ምንም ነገር ነው ማልጠብቀው ከቤተክርስቲያን አባቶች ከስሞሱ ይሁን ምንም አሁን ኮሜንት ላይ መጣ
ያንዳንድ አባቶች ምናምን ልትል ትችል ይሆናል ግን የዛን ልጅ ቁስል ሄደ እስካላየሁ ድረስ ያለበት ሁኔታ ወይም ደግሞ ሁኔታው ሊገባ ስለማይችል ማንንም ተዚህ ጋር ብዙ ነገር ልትናገር ትችላለህ እኔ ትቻችኋለሁ ከዚህ በኋላ እኔ አባታለሁ በየ እንኳን ከዚህ በኋላ አልናገርም የህፃኑ ሁኔታ ብታዩት በመድኃኒዓለም ስም የህፃኑ ልጅ ሁኔታ ብታዩት እግሩ ከመቆረጡ በፊት ያለው ሁኔታ አሁን ደግሞ እግሩ ተቆርጦ እንዴት ሊሆን እንደሚችል ሳስብ የእናቱ ሞትን ደግሞ ሲረዳውና ደግሞ ሲያውቁ ደግሞ ምን አይነት እንደዚህ አመት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዋረደችበት የተማቀችበት አማኞቿ በግፍ የተገደሉበት ጊዜና ሰዓት እኔ አይቼ ተመልክቼ አላውቅም እንደዚህ አይነት ዘግናኝ ጊዜ በኔ ዘመን እኔ ለመጀመሪያ ጊዜ ነው ይሄንን ሳይ በዚህ ልክ ጭካኔ በተለይ ህፃናት ላይ ያተኮረ ነው እግዚአብሔር አምላክ የዚህን ህፃን በቀኑን የሚጀምረው እኛ ቤት ውስጥ ደሞዝ እየተከፈላቸው ጸጥ ብለው ካሉ ሰዎች እንደሚሆን እርግጠኛ ነኝ ይሄን እንግዲህ በጣም የያዘው ነገር ይሄ ልጅ ሮጦ አልጠገም አልቦረቀበትም አልጫወተበትም የምንለው ነገር ሳይሆን ገና የደረሰበት ሰቆቃ ገና ከፊት ለፊቱ የሚጠብቀው ትልቅ ችግር አለ ትልቅ ሐዘን አለ እሱም የእናቱ ሞት ነው እናቱን እንዴት እንዳጣት የሚነግረው በዚህ ጉዳይ እንግዲህ የተለያዩ ታዋቂ ሰዎች ማሳቸውን የሰጡበት ነው የሚገኙት የተቋሙት ነው የሚገኙት በጣም ደስ የሚለው ነገርና ተመልከቱ እስቲ እኔ የኦርቶዶክስ እምነት ተከታይ ነኝ በእምነት ያልደራደርም በኢትዮጵያ ኦርቶዶክስ እምነት ተከታዮች ላይ የሚደረግ ማንኛውም በደልና ጭቆና እቃወማለሁ ፍትህ ለተዋሕዶ እምነት ተከታዮች ይህንን ቪዲዮ ሼር ያላደረገልኝ ሰው ሁለተኛ የኔ ቪዲዮ እንዳይከታተል በማንኛውም ቤተ እምነት ላይ ያለን ሰዎች ቤተ እምነታችንና ህዝባችን ሲነካብን ደስ አይደለም ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን በቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾች ቁጥር እየጨመረ ታዲያ እስከ መቼ ነው የሚቀጥለው እስቲ ሁላችሁም አስቡት እስኪ የትኛው ቤተ እምነት ነው ንገሩኝ እስካሁን አንድ ሰው ተገድሎበት እስካሁን ድረስ ጸጥ ብሎ የሚቀመጥ ምን ያህል አመጽና መጠላላት መገደል እንደሚመጣ ታውቁ እስከዛ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎች ኦርቶዶክሳውያን ሲገደሉ ስንገደል እንበዛለን እግዚአብሔር መልስ ይሰጠናል ሁላችሁም ጸሎት አድርጉ ነው ስንባል ነበር ግን እግዚአብሔር የሚያግዘን እኛም በርተን ጠንክረንና አንድ ላይ በጋራ መስራት ስንችል ኃይል እግዚአብሔር እንደሆነ ሁሉ ሰይፉም የጌዲዮ ሁላችንም በጋራ ቆመን እምነታችንን እናስጠብቅ ይገባል የሁሉ ሰው እኛን የሚከተለን እናስተላልፈው ነገር ለመስማት በዓልና ክብረ በዓል ሲሆን ነጭ እየለበሱ ቤተክርስቲያን ብቻ መሄድ አይደለም ሁላችሁም ለቤተክርስቲያናችሁ ያላችሁ እናንተ ናችሁ ስለዚህ አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገውን ነገር የሚመለከተው አካል መልስ እንዲሰጠን እንፈልጋለን መፍትሄ አልባው በአርሲ የሚገኘው ኦርቶዶክሳውያን ግድያ እንደቀጠለ ነው ከዚህ በፊት 25 ሰዎች እንደተገደሉ ይታወቃል ነገር ግን የዞኑ አስተዳደርም ቢሆን በእምነት ተኮር አይደለም የተደረገው ነገር ትክክል አይደለም ሲሉ ተናግረዋል እዛ ባሻገር የዞኑ አስተዳደር ችግር አለበት ቢባሉ ቦታ ጥበቃ ማድረግ የዜጎቹን ደህንነት መጠበቅ ሲገባው ነገር ግን 5 ኦርቶዶክሳውያን ድጋሚ ተገለዋል 3ቱ ደግሞ ታግተዋል አሁንም ጆሮ ዳባስ ልበስ የተባለው ጩኸት አሁንም እንደቀጠለ ነው ድምጹ እነዚህ ነገሮች ብዙዎቹ በቴክስት የተላከልን ነው ነገር ግን መፍትሄ የሌለው ጩኸት ለምንስ ይጮሃል አጀንዳ የተሰጠን ለያዝ ዜጎች በነጻነት መኖር አቅቷቸው ሰው እየሞተ የኛ ድምጽ መሆን እስከምን ድረስ ነው ሞቱን መገደሉን ማፋፋም ወይስ ዕውቅና መስጠት አሊያስ ለመፍትሄ የሚሆን ጩኸት እየጮኸን እስካሁንም መፍትሄ የለም የዜጎች መሞት ግን አሁንም እንደቀጠለ ነው እኔ እንደግል ሐሳብ ይሄንን ላል መፍትሄ አልባ ጩኸት ሞትን እንደማባባስ ድምጽ መሆንም አያሻንም አያስፈልገንም ምክንያቱም ደግሞ እያንዳንዱ ዜጎች ነፍሳቸው እጅግ በጣም ይገደኛል ሰው በሰላም ወጥቶ የሚገባበት እንዲሁም የሚኖርበት ምህዳር እንዲፈጠር ፈልጋለሁ ነገር ግን የትኛውም ሰው በየትኛውም እምነት ተከታዩን የሰው ልጅ ሞትን እጅግ አወግዛለሁ እቃወማለሁ ለዚህም ነው እስካሁን ድረስ ድምጹን ስትሉኝ ምንም አይነት ድምጽ መሆንን ያልመረጥኩት ምክንያቱም መፍትሄ አልባ ጩኸት ሞቱን እንደማባባስ ዕውቅና እንደመስጠት ነውና ነው መፍትሄ ከተባለ ዜጎች መገደላቸው መሞታቸው ይቁም ማንኛውም ሰው ያለ ፍቃዱ ፈጣሪ በምድር ያለውን ህይወት ጨርሶ እስኪጠራው ድረስ ማንንም ሰው በሰዎች እንዲሞት ፍቃድ አይደለም ጦርነትንም አልሰብክም እንዲሁም ማንንም ሰው በእምነቱ እንዲሞትም አልመኝም አልሻም ነገር ግን መፍትሄ የሌለው ጩኸት ድምጹን አትበሉኝ ላደርግ የምችለው ነገር ባለውበት መጸለይ ብቻ ነው በዚህ መንገድ የተካተም ድምጻቸውን እያሰሙ ይገኛሉና እኔ ቀደም በአካልም ሰው ያወራኝ ነበር ምንም አታመጡም ስለሰምናችሁ ምናምናችሁ ሚለም ብቻው ራሱ ምንም አታመጡም ይያለ አንደው ተስፋ ቆርጠ ያወራኝ ነበር ኦርቶዶክሳዊ ሆኖ ያለና እኔ ያለበት ምክንያት እረዳዋለሁ ምንም ማጣህ አልቻለም እስካሁን ድረስና ያ በዛ አንጻር አይተው ነገር ግን ዝም ብለን ምንም አናመጣም ዝም ብለን እንግዲህ ከምንሞት ከምንገደል እስካሁን ድምጻቸው ያላሰማው ሰዎች እንደዚህ ሐሳብ ካላችሁ ተናገረን ብንሞት ይሻልናል አለ ከኛ እላችን እንዲያወቅሰን ከኛ የሚጠበቀው ነገር እናርግ ተፈረደልን አልተፈረደልን ግድያ ቆም አልቆም አይደለም እኛ ከኛ የሚጠበቅ ነገር አለ እሱም ያ ድምጽ ማሰማት ነው የአዲስ ኦርቶዶክሳውያን እንደኛ ድምጽ ይናፍቃሉ ድምጻቸው ማሰማት አይችሉም ታፍኖ ነው የሚገኙት አንድ ቀን መናገር አይችሉም ስልክ መደወል አይችሉም ኦኬ ይሄ ሁላ የና አቶ ኢብራሂም ካድር ተግባር ነው እና ይሄ ሁላ ባለበት እኛ ዝም ብለን ምን እናጣ አንችልም ተናግረን ምንም አናመጣም ዝም ብለን ምንም አናመጣም ቢያንስ ግን ብንናገር ይሻላል ቢያስባለውና በዛ አጋጣሚ ፍራቻ ወርዶባችሁ በፍራይ የተነሳ ድምጻችሁ ማታሰሙ ወሬርስ ባባችሁ ድምጻችሁ ማታሰሙ ካላችሁ ስላላችሁ ስለማት
ኢትዮጵያ ውስጥ ሰው መግደል ሰው መጨፍጨፍ ወንጀል ሳይሆን አትግደሉኝ ብሎ መናገር ወንጀል የሚሆንበት ምንም ምክንያት የለም በነገራችን ላይ ኦኬ ሰው እየሞተ ነው ያለው የተገደለብን ነው የሚገኘው እነሱን መያዝ ያቃተው የመንግስት አካል እኛ አትግደሉን ኦኬ አጨብጭቡ ብለን ስንናገር እኛ ወንጀሎች የሚያደርግበት አንድም ይታወያችንምና በቻልና አቅም አሁን ቢሆን ድምጻችንን እናሳነስ ፈልጋለሁ። በአርሲ በተደጋጋሚ ለሚፈጸሙ ግድያዎች መንግስት ኃላፊነት መውሰድ እንደሚገባው የፓርላማው አባሉ አበባው ደሳለው አሳሰቡ። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም በሆን ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበር። ይህን መሰለ ጥቃት በአካባቢው በተደጋጋሚ እንደሚፈጸምም ገልጿል። ለዚህም ዋነኛው ምክንያት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና እንዲሁም ደግሞ ቁርጠኝነት ስለሌላቸው ነው ባይናቸው። በቀጣይ ግን መንግስት ችግሩን መፍታት ካልቻለ ሰዎች ተፈጥሯዊ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸው እንዲከላከሉ ሊያስታጥቃቸው ይገባል አሊያም ደግሞ በራሳቸው እንዲታጠቁ ማድረግ ይኖርበታል ሲሉ እንግዲህ የፓርላማ አባሉ አሳስበዋል። በትክክል ይሄ ነው የሚያስበው ዛሬስልን ለዚህ የወጣውትና የምትናገሩ የፖለቲከኞችም ታዋቂ ሰዎችም በጣም ነው የምናመሰግነው ከአባቶቻችን እናንተ በጣም ሻል ብላችሁ ነው የምትገኙት በጣም ነው የምናመሰግነውና ይሄ የኛ ዩቲዩበሮች ቲክቶከሮች ድምጽ መሆን የለበትም ሁሉም ኦርቶዶክሳዊ ነው ቤት መጥቶ አንኳኩቶ እስኪገሉ መጠበቅ የለብንም እዛ ቤት መጥቶ አንኳኩቶ ነው የሚገሉአቸው እኛም ጋር እንደዚህ ተግባር እንዳይደገም በቻልነው አቅም እንግዲህ ይሄን ነገር ማስቆም መሞከር ይኖርብናልና አሁንም ቢሆን እንግዲህ መንግስት ኃላፊነቱን መውሰድ አለበት። ይሄንን ቪዲዮ ላለመስራት በጣም ታግያለሁ። በአርሲ ለሞቱት ኦርቶዶክሳውያን ምን አይነት ድምጽ እንደምሆን አላውቅም። ምን ተብሎ እንደሚወራ ምን ተብሎ እንደሚጀመር ግራ ነው የሚያጋባው። በዚህ በቲክቶክ እንኳን ከ5 ዓመት በላይ ኦርቶዶክሳውያን ሞቱ ሲባል እንጂ መፍትሄ ሲሰጠው አይተናናቅም። ታዲያ ኦርቶዶክሳውያን እንደቀደሙት ሁሉ ሞቱ ተብሎ የሚታለፍ ነገር እንዳይሆን አደራ። ከዚህ ቀደም በዝቋላ ታስታውሳላችሁ ከአንዴም ሁለቴ አርሲ ላይም ከዚህ ቀደም እንደዚሁ ስልጤ ላይም ቤተክርስቲያን ሲቃጠል እንደዚሁ ማርያም ደንገላት ላይ ከቅዳሴ ካህናትን አውጥተው ሲገሉ እንደዚሁ ተነግሮ ዝም ነበር የተባለው። ታዲያ አሁንስ አርሲ ላይ ሲገደሉ ከዚህ ቀደም እንደነበሩት ተናግረን ዝም ነው የምንለው? ይሄን ቪዲዮ ለአባቶች አድርሱልኝ። ለምንድነው ከየገዳማቱና ከየቤተክርስቲያኑ ገንዘባቸውን ብቻ የምትፈልጉት? የገባውን ገቢ ብቻ ለመካፈል የምትፈልጓቸው? መቼ ነው ከልጆቻችሁ ጎን የምትቆሙት? እስከ መቼ ነው የቤተክርስቲያናችን ሞት የሚቀጥለው? እስኪ አባቶች ይሄንን ጥያቄ መልሱልኝ። ቤተ ክህነታችሁ እንደሚጠበቀው ገዳማት ለምን እንዲጠበቁ አፈልጉ? የኦርቶዶክሳውያን ሞት ለምንድነው የማይሰማችሁ? እስካሁን ድረስ ቪዲዮ ሰርቼ አልመጣሁት ቪዲዮ መስራታችን ጥቅሙ ምንም ስላልታየኝ ነው። ምክንያቱም ፍሬ ያለው ነገር ላይ እንድረስ የምንሰራቸው ቪዲዮዎች ግብ ሊኖራቸው ይገባል። ያውላችሁ ኦርቶዶክሳውያን ቤተክርስቲያናችንን እኛ ካልጠበቅናት ማንም ሊጠብቅልን አይችልም። ገዳሞቻችንን እኛ ካልጠበቅናቸው ማንም ሊጠብቅልን አይችልም። ስለዚህ ሁላችንም ኦርቶዶክሳዊ ወጣቶች ተሰብስበን በአንድነት ሆነን ቤተክርስቲያናችንን መጠበቅ ይኖርብናል። እስከዛሬ ሞቱ ብለን ያለቀስነው ይበቃናል። ታዲያ እኔ ከዛሬ ጀምሮ ለቤተክርስቲያኔ ዘብ ቆማለሁ፣ በወሬ ሳይሆን በተግባር። ታዲያ እናንተስ ለቤተክርስቲያናችሁ ዘብ ትቆማላችሁ? በዚህ አጋጣሚ ማስተላለፍ ፈለገው ነገር ይሄ ጸልዩ ዝም ብላችሁ ስንሞትና ስንገደል እንበዛለን ክርስቲያንና ሚስማር ሲመተጠነ ካለ ያላችሁ መርዛችሁ የምትረው ሰዎች እየጸለይን ድምጽ እንሆናለን። ይሄ መታወቅ አለበት። እየጸለይን ድምጽ ነው እኛ የኛ መጸለይ ድምጽ መሆናችን አያስቀርም። ድምጽ መሆናችን መጸለያችን አያስቆመንም። እየሞትን እንበዛለን የሚላችሁ ተረክታችሁ ተረታችሁን ይዛችሁ ወደዛ እንድትሄዱ እንፈልጋለን። እንደዚህ አይነት አጀንዳ ያዘው ሰዎች እንስማው እስቲ። እየሞትን እንበዛለን የሚለው ምንማረው ነገር በተለየ መንገድ ተተርጉሞ እኛ ላይ ራሱ ተጽዕኖ አልፈጠረብንም። እነዚህ ነገሮች እንዳንረዳ አዚም አልሆነብንም። ለበለ ቅዱስ ጳውሎስን ቃል ወስጄ ወይ አስተምሯችን አይደለም ችግሩ ግን አረዳዳችን ነው። የተሰለቡ ጥቅሶች ይባላሉ እነዚህ አላግባብ የሚጠቀሱና ጠላቶቻችንን አንጋፍ ለማስያዝ አንዳንደኛ ደግሞ ሳናቅ በተሳሳተ መንገድ ምን ተረጉማቸው አሉ። ያን አንድ ፊትን ሲመታ ሌላውን ተው የተባለ ለወንድም ነው ሲጀመር ይሉንታ ላለው ህሊና ላለው ነው። አንድ ፊት በጥፊ ቢመታ ሁለተኛውን ሲሰጡለት አይደግምም እንደውም ይብረከረካል መሬት ላይ ነው የሚወርቀው ምክንያቱም ህሊና አለው። ከዛ ውጭ ላለ አይደለም ያማ የሚፈልገው ሁሉን ነው ድልም አይሰጥም ወይ የሚፈልገው አንገትን ነው ወይ ሁሉን ነገር ነው። ስለዚህ ለምን እንደተባለ ኮንቴክስቱን ወይም አውዱን ካለ መረዳት ምን ለምን ተባለ የሚለውም ካለ መረዳት ይሄ የሞት ምን መዛለን ምናምን የሚሉ በእኛም በተሳሳተ መንገድ የሚገለጹ ነገሮች ይኖራሉ። እንዲህ አይነት ነገሮች ደግሞ ይሄ ኮምፎርት ዞንን ጠብቆ ለመኖር ይመቻሉ። በቃ እኔን ቸገረኝ እንዲህ ተብሏል ታገሱ ተብሏል ምናምን ይያለ ስንፍናውን መንፈሳዊ ያስመስላል፣ ፍርሃቱን መንፈሳዊ ያስመስላል። አይደለም ቤተክርስቲያን ሁሉም ትምህርት አለ፣ ትምህርተ ተግሳጽ አለ። ጌታችን ፈሪሳውያን ገስጿል። አለ ለክሙ ጸሐፍተ ፈሪሳውያን እውራነ ልብ ይላል
ልባቸው የታወረ በውጭ ስትታዩ የተለሰነ መቃብር መስላችሁ አምራቸው የምታዩ ውስጣችሁ ግን ስስት ቅሚያ ክፉ ነገር ያለበት ወዮላችሁ እያለ ገስጿቸዋል። ቤተ መቅደስ ላይ ይሸጡ ይለውጡ የነበሩትን ደግሞ በጅራፍ አባራው። ሁሉም አለ እንደጊዜው። ኢትዮጵያ እኮ እዚህ የደረሰችው አንድ ፊት ሲመቱ ሌላ በመስጠት አለ ያለ ወንድም ነው። ጠላት ሲመጣ ዱዓ እየዘመቱ ማይጨው እየዘመቱ በጥንት ጀምሮ ጠላትን እየተቋቋሙ ነው የኖሩት። ራስን መከላከል አለ። ግን እንደተባለው በዚህ ዝም ብሎ በሆነ ጊዜ ብቻ ያሉትን ነገሮች ይዞ ሙሉውን ነገር ያለ መስማት ችግር ነው እንጂ ከዚህ ያስተምሩ አይደለም። ሙሉውን ስዕል ያለ ማየት እና ፍርሃትን ደግሞ ቅድም እንዳነሳሁት መንፈሳዊ የማስመሰል በጣም ከባድ ችግር አለ። እኔ ከፈራው ዝም ማለት ነው። ግን ፍርሃቴን መንፈሳዊ አስመስዬ በጥቅስ ደግፌ ልምጣ ማለት በጣም አደገኛ ነው። ሌላው ይሄ ማጆሪቲ ስሜት ብዙ ጊዜ ጎጂ ነው። ምንም አንሆንም፣ ምንም አይመጣብንም የሚለው ብዙ ሀገሮችንም እንደዚህ ጎድቷል። እና ሳይታወቅ ይሸረሸር ይጎዳና ችግሩ ከተደራረበ በኋላ በጣም ከረፈደ በኋላ የመንቃት አባዜን ያመጣል። እና አንድ ህብረተሰብ ማጆሪቲ መሆኑ ከጉዳት ወይም ከጥፋት አይታደገው። ችግሩን አውቆ ደግሞ ተገቢ ስራ መስራት ብቻ ነው የሚጠብቀው እንጂ ማጆሪቲ ሆነ የጠፉ ስንቶች አሉ። አሁን ኩርዶች ብዙ ናቸው መካከለኛ ምስራቅ፣ ግን ተበታትነው በሶሪያ፣ በኢራቅ፣ በቱርክ፣ በኢራቅ ብዙ ተበታትነው ነው ያሉት። አገር ለመመስረት ብዙ እስካሁን አልቻሉም። እና ብዙ መሆን በራሱ ዝም ብሎ አይደለም። ኦርጋናይዝድ መሆን፣ ኮንሺየስ መሆን እና ፕሮአክቲቭ መሆን ማለት መደራጀት፣ ስራ ላይ ማተኮር እና ቀድሞ መስራት ነው ከጥፋት የሚታደገው እንጂ እንደው ዝም ብሎ እኛ እንደዚህ ነን ምናምን ያሉ የሚያስተኙ ልክ ህፃናት እንዲተኙ ተረት ነው ምናምን ይነገራቸዋል እንደሚባለው ወይ ህፃናትን ለማስተኛት የሚደረጉ ነገሮች እንዳሉት እንደዛ የሚያስተኙንን እየፈረጥን ካደረግን ተኝተን በዛው ሳንነቃም ሁሉ ጉዳት ሊደርስ ይችላል። እየተበደለ ዝም ሲል እየታረደ ዝም ሲል አሁን ይሄ ህዝብ እንደ ህዝብ መንግስት የለኝም መስቢል መብቱ አይደለም እንዴ ካልተጠበቀ? እና እጅግ በጣም አደገኛ የሆነ ደግሞ ይሄ ብቻ አይደለም፣ ጥላቻው ነው ከባዱ። ይሄው የትላንቱ ጥላቻ የዛሬ 200 ዓመት የዛሬ 100 ዓመት የዛሬ 150 ዓመት የነበረው ጥላቻ እንዲህ እየበጠበጠን ካለ አሁን የሚፈጠረው ሞትና ስቃይ ደግሞ ምን ቀጣይ ለ200 ዓመት ለ300 ዓመት ሀገሪቱን ጨለማ ውስጥ እንድትኖር የሚያደርጋት ሁልጊዜም የደም ታሪክ ብቻ ይዛ የምትቀጥል እንዲያደርጋት እና እኔ አሁን እየተፈጠረ ያለው ብቻ አይደለም ደግሞ ይሄ እንደውም ድሮ ቪዲዮ በሌለበት ነው ሞቱ፣ በጆሮ የሰማነው ሞት እልቂት ነው። አሁን እኮ የሰዎች አንገት ተቆርጦ እናያለን፣ ጡት ተቆርጦ እናያለን። ያኔ በጆሮ ብቻ የሰማውን ጦርነትና ጥላቻ ይዞ የሚቀጥል ትውልድ ካለ በአይኑ የሚያየውን ጥላቻ ሊምር የሚችል ትውልድ አይኖርም። ስለዚህ ለመጪዋ ኢትዮጵያ የሚያስቡ ከሆነ የፖለቲካ መሪዎቻችን አባቶቻችንም እንደዚሁ በጋራ እንደዚህ አይነቱን እልቂት ለነገው ሲባል ለዛሬው አይደለም፣ የዛሬው የሞቱት ሞተዋል። ቢያንስ ገዳዮችን እንደምንም አደብ አስገዝቶ በሰላም እንድንኖር የሰላም ሀገር መፍጠር የሚቻለው ግን ለነገ ጭምራችን ነው፣ ለዛሬው ብቻ አይደለም። እና የነገ ታሪካችን፣ የነገ ሀገራችን፣ የነገ ሰላማችን ጭምር ነው የሚያሳስበን። ደግሞ ያለው የዛሬ 200 ዓመት የዛሬ 150 ዓመት የተፈጠረ ታሪክ ዛሬ ያበጣበጠ ዛሬ ያገዳደለ ካለ ዛሬ ባይናችን የምናየው ሞት 300 ዓመትም ሺህ ዓመትም ሊቀጥል ይችላል። ስለዚህ ሀገራችን እንደው አሰብ ወደዚህ ቢመጣ አረ ህንድ ውቅያኖስ ፓሲፊክ ውቅያኖስ ለሷ ቢሆን ምን ጥቅም አለው? ሰላም ከጠፋ ሁሉ ሀብት መጥቶ ሰላም ከጠፋ ድንቁርና ከበረታ ምን ጥቅም አለው? ስለዚህ እኛ ድንቁርናችንን አርቀን እንደ ሀገር ቅድም ያልኩት ይሄ ፋንክሽናል ሊትረሲ የሚባለው እንደዚህ አይነቱ ድንቁርና ከምድራችን ጠፍቶ በሰላም የምንኖርባትን መሬት ነው የምንፈልገው። እንግዲህ ይሄን እናደርገው እግዚአብሔር ይርዳን ከማለት ውጭ እኛ ሌላ ምን ነው የለም። ይሄው ነው እንግዲህ እንደው ማሳሰቢያም ለመስጠት እንደው አባቶቻችንንም በሚያዙንም እንደምንታዘዝ በዛው ማረጋገጫ ለመስጠት ያክል ነው ያነሳ ነው እንጂ ያው በማህበራዊ ሚዲያ እነሱም ሲሰሙት ነው የሰነበተው። አዲስ አይሆንባቸውም ብዬ ተስፋ አደርጋለሁ። ግን የሚመጡ ነገሮች አስፈርተውንም ጭምር ነው ያነሳ ነው። ትውልዱን ከመታደግ አንፃር ዛሬ ይሄ መሰራት አለበት ብለን እናምናለን። እንደው ህዝቡ ከቀደመ አደጋ ነው በመንግስትም ዘንድ በሀገሪቱም ዘንድ የሚታየው ሊመጣ የሚችለው ነገር ጥሩ ላይሆን ይችላል። ደም መፋሰስ፣ እልቂት እንዲህ አይነት ነገሮች ነው ሊከተል የሚችለው እና አባቶች ቢቀድሙ ይሄን ሁሉ ማስቀረት ይቻላል። በሰላም ሁሉም በያለበት ጸንቶ እንዲቀመጥ ማድረግ ይቻላል የሚል እምነት አለኝ። ከዛ ውጭ ደግሞ
አባቶች እንደ አባት ሲረዱት ሲጠብቁት ሲጠይቁት ካላየ ትውልዱ አባት ልጅ ነኝ ብሎ ለመከተልም ይቸገራልና የእምነታችን ተከታዮችና ኦርቶዶክሳውያን በጠቅላላ የሚኮሩበት አባት አሁን ተባዋችን ሊቃውንትን ያሰማልን። ቅድም በሰራሁት ቪዲዮ ብያችኋለሁና ፍርሃታችሁን ትዕግስት የምታስመስሉ አባቶች፣ ፍርሃታችሁን ትዕግስት ነው ብላችሁ የምትቆጥሩ ምእመናን ወጣቶች አይደለም ፈሪ ናችሁ። ይሄን ማመን አለባችሁ። በሁለት ነው ይጠይቃችኋል ጌታ። አንደኛ በመፍራታችሁ ትጠይቃላችሁ አትፍሩ ብላችኋልና፣ ሁለተኛ ደግሞ ፍርሃታችሁ ትዕግስት ነው ብላችሁ በመዋሸታችሁ ራሳችሁን ትዋሻላችሁ ነው ብላችሁ። ፍርሃት ነው ትዕግስት ምንም ትዕግስት የሚባል ነገር የለም እንዴ። ታገስን እኮ ስንት ዘመን እንዴ እየተገደለን እንደዚህ ጭራሽ በሰው እየሞተ ሲል መምራን ማማይ ጀምሮ እርምጃ እንዳንወስድ እየሞተን በዛለ የሚል ትምህርት ማውጣት ጀመሩ። ይሄን ትምህርት ማለት ነው። ስለዚህ ፍርሃታችሁን ትዕግስት እያስመሰላችሁ ሰዎችን የምትመርዙ ጸልዩ ዝም ብላችሁ የምትሉ እንጸልያለን ችግር ቅድም እንዳልነው ግን ድምጻችንን እናሰማለን። ያችን እርምጃ መውሰድ አለብን። እየጸለይን መጥቶ ያርደበኝ ዝም ብለልተኛ እንደዛ አላስተማረኝም ጌታ። ኦኬ ቤቱን የሚያበላሽ ሰዎችን ገርፎ ነው ያወጣው ክርስቶስ እንጂ በቃ ችግር የለውም እኔ እንደዛ አላለም እንደዚህ። ኦኬ ገዲዮን አለ ታሪኩ ማየት እንችላለን። እነሱም ሰማሉ ታሪኩ ማየት እንችላለን እኮ ብዙ ሰዎችን አንስተን እኮ ሙዚቃ አንስተን ታሪካቸው ማየት እንችላለን። ዝም ብለው መሞት ብቻለን ታሪካቸው። ራሳችንን መከራከር ይሄ ህገ መንግስታዊ ነው። ባይዘው ራስን መከራከር ህገ መንግስታዊ ነው። አንድ ሆነ ራስን መከራከር ህገ ለኦርቶዶክሳውያን አይሰራም እንጂ ይሄ ህገ የሚፈቅደው እኮ ነው። ኦርቶዶክሳውያን አይሰራም። ገና ሰው ሰው እንራመድ ነው ማጋወር የምንወረወረውና ይሄ ነገር መታየት አለበት። አባቶች በዚህ ጉዳይ ላይ ጥብቅ ውሳኔ ማሳለፍ አለባቸው። አሁንም ቢሆን እጅ ለእጅ መያዝ አለበት። ያው ነገር ይሄ ነው። ሌላ ምንም የሚወጣ የለምና አባቶችም ክደውናል። መንግስትም እንግዲህ ደህናችን ማስጠበቅ አልቻለም። የመንግስት ዋና ስራው የኦርቶዶክሳውያን ምድር የሰዎችን የህዝቡን ደህንነት ማስጠበቅ ነው። አልቻለም። ያይን የምንገኘው አንዱ ማድረግ የሚችለው ነገር ምንድነው? እጅ ተያይዘን ገዳያችንን ከራችን መከላከል ሲመጣ ሄደን ነገር አይደለም እንግዲህ ሄደን እንገላቸውም ሲመጡብን ግን መከላከል እንችላለን። አንጠይቅም የዛን ጊዜ ሄደን ስንገራቸው እግዚአብሔር ይጠይቀን እንጂ ሲመጡብን ስንከላከል የለም እንደዚህ አምላክ የለም። እግዚአብሔር እንደዚህ አምላክ አይደለም። እንደዚህ አምላክ አድርገን ስለሆነ ችግራችን አሁን ላይ ማለት ነው። እና መታወቅ አለበት። እሺ መምራውንም እንስማቸው። ወበዝ አንድ መሆን አይሻልም? መተባበርና መረዳዳት አይሻልም? ኦርቶዶክሳውያን በኦርቶዶክሳዊ ድምጽ በአንድ ድምጽ እግዚአብሔርንስ መቀስቀስ አይሻልም? ይሻላል። ልበሉ አንዱ ችግራችን ቀጥሎ ያለው ሁላችን ደነዘዝንና እስኪ አሁን ጧት ሲነሳ ወደ እግዚአብሔር በሚያመለክትበት ጊዜ ሀገሬን ቤተክርስቲያንን ጠብቅልኝ የሚል ሰው አለ? በቃ ብድግ አለ ተነስተን ሄድን። ሀሎቱ ይኑር አይኑር እኮ ብሶ እየረሳን ያለ ነው። ሲተኛ ሲነሳ ምን ሲል በቃ አጠቃላይ በህሊናው ውስጥ እግዚአብሔርን የሚቀሰቅስ ህሊና እኮ ጠፋ። ደግሞ እሱም ችግሩ መቀስቀስ አልቻለም። ከትግስቱ ማንቀት አልቻለም። ተባብረን አቤቱ አድነን ብለን በድምጽ እንኳን መጥራት አቃተን። እነንተና ይጸልዩት አይነት ስሜት አገልግሎትም ለእነንተና ጸሎትም ለእነንተና ወይ ለሆነ ቀሶች የሆነ ለእነንተና ሰጠ ነው። በእንዲህ አይነት የተባበረ የጸሎት ድምጽም አጣን፣ የልብ ጉልበት አጣን። ይህንን ምለው ለማዳከም የለንም ለማለት አይደለም። ያለንስ ሞልቶ ነበረ። እኛ ከተጠቀምንበት እኮ እንኳን ሀገራችንን ዓለምን የሚተርፍ አቅም አለን። ነገር ግን ችግራችን ሁላው ላይ በአንድ ድምጽ በአንድ ሐሳብ አካልነታችን መግለጽ ሲያቅተን ነው። ኦርቶዶክሳውያን በተማረው ትምህርት ጸንተህ ኑር። የውስጡ ችግሮቻችን እንዳሉ ነው፣ የውጭ ችግሩም እንዳለው ነው። መካከል ላይ መፍዘዛችን ለሁሉም በእጃቸው ደግሞም ቀላል አይደለም። በውስጥም ብዙ ይሰረስረናል። አንዱ የእንተና ተከታይ ነው ወይ የሆነ አጥማቂ ተከታይ ነው ወይ የሆነ መንፈስ ተከታይ ነው፣ የሆነ ጎረምሳ ይወስደዋል ወይ የሆነ ያጅበዋል። አሁንማ ተቸገርን። አውደ ምሕረትም እንደ ኮሜዲ ካላወራን መስማት አቃተው። ጠንከር ያለ ኦርቶዶክሳዊ ዶግማዊ ቀኖናዊ ትምህርቶችን ለማስቀመጥ ተቸገርን። መሳቅ ይፈልጋል፣ መዝናናት ይፈልጋል፣ መጫወት ይፈልጋል። ስለዚህ እንተና ይምጣልኝ ኮሜዲ ይሆንልኝ ይፈልጋል። ምን እናርግ? እሺ ሳቅነ፣ ተጫወትነ፣ ቀለድነ አለ። ቁም ነገር እኮ አንፈልግም። ብዙ ትውልድ እኔ እውነት አንዳንድ የሚዲያ ሂደቶችን ማያለው
ቁም ነገር ያላቸው ሚዲያዎች ለምሳሌ ማውራሳን አለ ቁም ነገር ያለው ሚዲያ ያየዋል ትውልድ አያየው ለምን ዕውቀት አይፈልግማ እሚስክ ካየስ ነገረ ዝሙት አፈረት ካየስ ስንት ሺህ ትውልድ ይመለከታል እዛ ነው ያለ አይምራችን እንደ ቲክቶክ አጭር ሆነ ሐሳባችን እንደዛ አጭር ሆነ ሳቅና ጨዋታ ፈለግን ቁም ነገር ጠንከር ያለ ጠጠር ያለ ዳቦ መጎርደም ጥሬ መቆርጠም አቃተን እየቻል እንዲህ ስልብ አይምሮ ደካማ አይምሮ አጭር አይምሮ መፍትሄ አለባ አይምሮ ደቃስ ስልቹ አይምሮ ስልቹ ዝም ብሎ ስልቹ ሐሳቡ ስልቹ አገልግሎት ስልቹ የሆነ ሰዓት ስልቹ ሁሌ መሰለቸት እና በዚህ ስልቹነት ነው የምንሄደው ጸንቶ መኖር ይጠይቀናል መቆም አለበት ባለበት ታምር ማበመኑ ተምህርከ ከማን እንደተማር ታውቃለህ አይደል ያለ ከማን እስኪ ፈልግ ከማን የተማር ነው ከማን እንቁጠር ወደ ላይ መምህራኑን እነ ወልደ ሚካኤል እነ ወልደ አብ እንቁጠር እነ ጌታው ሊቀ ሊቃውንት መንክር እንቁጠር ወደ ላይ እንቁጠር ወደና አለቃ አየለ እንቁጠር ጎበዝ ከማን የተማር ነው ወይስ ወደና አባ ጊዮርጊስ ወደና አባ ኢየሱስ እንቁጠር እነዚያ እሳት የተፉ እጆች ብዕር እያገናኙ ሐሳብ እየወለዱ ብራና እየቀረጹ እየዳመጹ እሳት የደፉ እጆች በዱካ የሚፈርሙ እጆች ሆኑና አሁን ዱካዋና ከማን ነው የተማርን እኛ ማን ነው በትምህርት እየወለደን ያለ ነው መጸጸት አለብን መጸጸት የጣልነውን ማንሳት የወረወርነውን መፈለግ የራቅነውን መቅረብ ይጠይቀናል ራቅነው እኮ ከኛ አቅም አይኖረን አንዱ ሲጮህ ግን እንዴት አንዱ አይጮህም አብሮ አንዱ ሲጮህ ኦሮሚያ ውስጥ ያሉት ክርስቲያኖች መከራ ሲቀበሉ ሌላው ለምን ተኛ ለምን አብሮ አልጮህም ነግበኔ እንደሆነ አያውቅም እንዴ የወደቀው እኮ አብይ ነጌ ነው ሽማግሌ ዞን እኔም ሽማግሌ ነኝ ስለዚህ እሱ ከወደቀ እኔም መውደቅ አይቀር ነገ የሚያነሳኝ እንዳላጣ ሲጮህ አብሬ መጮህ አለብኝ እነሱም ችግሩን ስለሚያውቁት ነው ስለዚህ በክርስቲያን ወገኖች ላይ የደረሰው መከራ የኔ መከራ ነው ብሎ ማሰብ አለበት አንድ ኦርቶዶክሳዊ ሰው ጮሁ ዞር የነሱን ጮህት ሰምቶ ይላል በጋራ የጮሁትን ጮህት ሰምቶ ውርዙ ነገ መጣ ርሳችን ይሄ አይደል ውርዙ ነገ መጣ ውርዙ ማለት ወጣት ማለት ነው እሱ ስላላረጀ ጉልበቱ ይታጠፍለታል ወርቹ አልጠነከረበትምና መጥቶ ከኩምቢው ገብቶ ዝቅ ብሎ ተንበርክኮ የወደቀውን አብይ ነጌ ሽማግሌ ዞን ከወደቀበት አነሳው እንዲህ አርጎ በዚህ መንገድ እንዳዳነን ሊቃውንቱ አመስጥረው ተናግረዋል ማለት አብይ ነጌ የተባለው አዳም ነው አባታችን አዳም ነው ያ ሽማግሌው ዞን ወርቹ ጠንክሮበታል ጉልበቱ አይታጠፍለትም ማለት ወርች የተባለው ንጽህና ነው ንጽህና አጥቶ ነበረ በኃጢአት ምክንያት አርጅቶ ነበረ አዳም በስንት አመቱ እንዳረጀ ታውቃላችሁ አታውቁ ሰው በዚህ ዓለም አሁን በስንት አመቱ ነው የሚያረጅ በ70 በ80 በዚህ አይደል አዳምስ በስንት አመቱ በ7 አመቱ ታውቃላችሁ በ7 አመቱ ማርጀት እንዳለ ሲፈጠር አዳም በቃ ገና ሲፈጠር 30 አመቱ ሆኖ ነው የተፈጠረው 30ውን አመት አልኖረበትም የምንቆጥረው ከተፈጠረበት ዘመን ጀምሮ ያለውን ነው ከዚያ በኋላ ከገነት እስኪባረር ድረስ በገነት 7 አመት ነው የኖረ እና በ7 አመቱ ነው ያረጀ አያችሁ ኃጢያት በልጅነት ያስረጃል አሁን እኛ አርጅተናል በስጋ ወጣቶችንን ብላችሁ ታስቡ ይሆናል ነፍሳችን ግን አርጅታለች በኃጢያት ምክንያት ተጎሳቁላለች ሸምግላለች ሽበት አውጥታለች ምንድነው ያስረጃት ኃጢያት ስጋችን ገና ይሆናል ነፍሳችን ግን አርጅታለች ስጋችንስ ቢሆን አርጅቶ አይደል የርጅና ምልክቱ መርሳት ነው አይደል መርሳት ነው የተማርነውን እየረሳ ነው አይደል ተቀጣጥረን ነገ በዚህ ሰዓት እንገናኝ ብለን ወጣቱ አብዛኛው ረስቸው ነው የሚል አይደል አርጅቷል ያለ እድሜ ያስረጀው ምንድነው ኃጢያት መጠጡን አይረሳም ኳሱን አይረሳም ጽድቅ ሲሆን ግን ይረሳዋል
እና እስኪ አስቡት አሁን ለመንፈሳዊ ሕይወታችን የሰጠነው ቦታ ምን ያህል ነው? በጸናው መናገር ነው እንጂ የበረታችሁ ትኖራላችሁ። ግን በአጠቃላይ ወጣቱ የት ነው ያለው? ዛሬ እንኳን ቤተክርስቲያን ጭንቅ ውስጥ ሆና አገር ጭንቅ ውስጥ ሆና የት ነው ያለው? በተራ ሐሳብ ውስጥ ዛሬ ድረስ አዳራሽ ሞልቶ ኳስ ያያል። ዛሬ ድረስ ማለት ዛሬ እንኳን አይመጣም አይደነግጥም። እና ለዚህ ነው አባ ሕርያቆስ አዳም በ7 ዓመቱ እንዳረጀ ሲነግረን ወብኪ ተሐደሰ ቀዳሜ ኩሉ ፍጥረት፣ ታላቁ ፍጥረት አዳም ባንቺ ታደሰ። ምን ሆኖ ነበር? አርጅቶ ነበር። በ7 ዓመቱ አርጅቶ በእመቤታችን ምክንያት ነው የታደሰው ማለት። ስለዚህ ሽማግሌ ዞን የተባለው ማን ነው? አዳም። ወርቹ ጠንክሮ ነበር አልታጠፍለት ብሎ ነበር ማለት ኃጢያት ሰልጥኖበት ንጽህና አጥቶ ነበረ ማለት ነው። ከዚያ በኋላ እርጅና ስለተሰማው እረፍት ሲፈልግ ወይም እረፍት ሲሻ ከምን ተደግፎ ነው የሚተኛ አልኳችሁ? ከእንጨት ከዛፍ አይደለ? ስለዚህ ዲያብሎስ መጥቶ አምላክ ትሆናለህ ለምን አምላክ አትሆንም ብሎ ምክር ሲመክረው በምንድነው አምላክ መሆን ብሎ ጠየቀው። ዕፀ በለስን ብትበላ ያ አብይ ነጌ የተጠጋት እንጨት የዕፀ በለስ ምሳሌ ናት። አዳም ተስፋ ያረጋት ዕፀ በለስን አይደል? በልቻ አምላክ ሆናለሁ ብሎ ነበረ። ግን ያነ ዝሆን እንጨቷን የተጠጋ ለማረፍ ነበር አይደል? ግን አሳረፈችው፣ ገደል ነው የከተተችው ያኛው ዝሆን። አዳምም ዕፀ በለስን የበላው አምላክ ሆናለሁ ብሎ ነበረ። አምላክ ሆነ እንኳን አምላክ ሊሆን ሰው መሆን አቃተው። ከክብሩ ተዋረደ፣ ከነበረበት ሀገር ወጣ። እንዲያ ሆነ። ስለዚህ ያቺ የዕፀ በለስ ምሳሌ ናት። ልክ እነዚህ አዳኞቹ የተባሉት አጋንንት ናቸው። አዳኞቹ እንዳይጠረጥር ምን ቀብተዋት? ጭቃ ቀብተዋት፣ ከርክረው ጭቃ ቀብተዋት ሂደው እሷን ተመርኩዞ ነው የወደቀ። ስለዚህ አዳምንም እንዳይጠረጥር ምን አለው ሰይጣን? ዕፀ በለስን እኮ የከለከለህ አለው አምላክ እንዳትሆንበት ብሎ ነው። ስለዚህ ብላና አምላኩን ብሎ አጠራጠረው። የእግዚአብሔርን እውነት ትቶ የሰይጣንን ሐሰት ሰማ። አዳም ወደቀ። ሰባተኛውና የመጨረሻው መልእክት እንዘጋጅ። ስለመዘጋጀት እኮ ትምህርት የተሰጠን የዛሬ 2000 ዓመት አካባቢ ነው። ጌታችን በቅዱስ ማቴዎስ ወንጌል በ4ኛው ምዕራፍ ላይ ወድለዋኔ ከመሐሉ ተዘጋጅታችሁ ኑ ተዘጋጁ ብሏል። ዛሬስ ሐዋርያትን ተዘጋጁ አላቸው። ተዘጋጁ፣ ተጠቀሙ። ሰማዕታት፣ ሊቃውንት፣ ጻድቃን ተዘጋጁ፣ ተጠቀሙ። እንዘጋጅ። ስለምንድን ነው የምንዘጋጅ? ለሁሉም ነገር እንዘጋጅ። ምንም ቢመጣ እንዘጋጅ። በረከትም ቢመጣ እንዘጋጅ። ያልተዘጋጀች ሰውነት የመጣው በረከት ያልፋታል፣ አታገኘውም፣ አትጠቀምበትም። ያልተዘጋጀች ሰውነት ለበረከትም አትሆንም፣ ለመቅሰፍትም አትሆንም። ለበረከት አትሆንም ማለት በረከቱ ያልፋታል። ለመቅሰፍት አትሆንም ማለት መቅሰፍቱን ማራቅ አይቻላት። ስለዚህ ለሚመጣው ነገር ሁሉ እንዘጋጅ። እስከ ስጋው ደሙ ድረስ ነው ታዲያ ዝግጅት፣ እስከ ቁርባን ድረስ ነው ዝግጅታችን። አዎ እንዘጋጅ። አዎ አሁን የነገዋ ፀሐይ ትወጣለች፣ እግዚአብሔር ፈቅዶ የነገ ፀሐይ ትወጣለች። ከዚያ በኋላ ቀስ እያለች ለማን እየመሸች እንደምትሄድ ቀኑ ይነግረናል። በየጊዜው ቀኑ ይነግረናል። አዎ ያንዱ ቀን ስትመሽ ሌላኛው አይመስለውም የሱ ምትመሽ በጣም ሩቅ ትመስለዋለች። እና ስለዚህ እንዘጋጅ፣ ግድ የለም ዝግጁ እንሁን ለሁሉ ነገር። እንግዲህ ለዚህ ዓመት የያዝናቸው 7 መልእክቶች ለሚመጣው ለ2018 እነዚህ ናቸው። እናስብ፣ እንጠንቀቅ፣ እንዘጋጅ፣ እንጸልይ፣ አደራ እንላለን። ይህንን መልእክት የኔ ግለሰብ ንግግር መስሎ ከተሰማችሁ አዝናለሁ። እግዚአብሔር በመካከላችን ይፈርዳል። አዎ ይሄ መልእክት የኔ ስላልሆነ ጊዜ የምነግራችሁ ነገር የኔ አይደለም። እኔ ለእናንተ ምንም ለነገራችሁ የምፈልገው ነገር የለኝም። ምንም ለራሴ የምኖረው ነው ለእናንተ የምነግራችሁ። ይህንን መልእክት ለራሴ ጭምር ነው እኔም እያዳመጥኩት ነው የምነግራችሁ፣ ለራሴም ጭምር ነው። እና ስለዚህ አደራ እንላለን። እግዚአብሔር መድኃኔዓለም አዲሱን ዘመን ባይገባንም ክፉ ብንሆን አራዊት ብንሆን እንኳን መድኃኔዓለም የሰላም ያደርገው፣ የፍቅር አንድነት ያደርገው፣
መቅሰፍቱን ከኛ ያርቅልን፣ ምሕረቱን ያወርድልን። ለአረመኔ እምነትን፣ ለበደለኛ ትዕግስትን፣ ለሕዝበ ክርስቲያን ሳይሎ ምሕረትን ያወርድልን። ቪዲዮአችንስ ነበር። አዎ አዲስ መረጃ እንዳገኛችሁበትም እንዳዘናችሁበትም እንግዲህ ጥንካሬውን መልእክቶችን እንዳጋችሁበት አልጠራጠርም። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።